በዚች ዓለም ላይ ሀብታም ለመሆን የግድ በሊስትሮ መስራት፣ እርሻ ማረስ፣ ወርቅ መቆፈር፣ ለረጅም ጊዜ በንግድ መንከራተት ወይም ለረጅም ዓመታት ትምህርት ተምሮ ከተሳካለዎት ደግሞ በትልቅ ድርጅት ውስጥ በደህና ደሞዝ መቀጠር ይኖርቦታል። በተለይ በሀገራችን ኢትዮጵያ ሀብታም ለመሆን በእነዚህ ስራዎች ተሰማርተው ላይታች ብለው ላባቸውን ጠብ አድርገው ሰርተው ሀብታም ለመሆን የተሳካላቸው በጣት የሚቆጠሩ ናቸው። ወይም ደግሞ በቲክቶክ ወይም በኢንስታግራም ላይ ስግጥ ካላሉ በስተቀር ከባድ ጥረት ወይም ደግሞ ከሀገር ወጥቶ በሰው ሀገር ተቀጥሮ መስራት እንደ ብቸኛው አማራጭ ይወሰዳል። ነገር ግን ይሄ በደቡብ ምስራቅ እስያዊቱ ሀገር ኢንዶኔዥያ ሀብታም ለመሆን ያን ያህል መድከም አይጠበቅቦትም። ይህ አሁን በምስሉ ላይ የምታዩት ጥቁር ዶሮ ካሎት ብቻ ሀብታም ለመሆን በቂ ነው። ይህ በምስሉ ላይ የምታዩት ጥቁር ዶሮ ዝም ብሎ ተራ የቤት እንስሳ አይደለም። የአንድ ዘመናዊ መኪና ዋጋ የሚያወጣ ዲያመንድ የሆነ የቤት እንስሳ ነው። ስሙ አያም ሴማን ዶሮ ይባላል። ስጋውና አጥንቱ እንደ ከሰል ሙሉ በሙሉ የጠቆረ የኢንዶኔዥያውያን ብርቅዬ የቤት እንስሳ ነው። የአንድ የአያም ሴማን ዶሮ ዋጋ እስከ 2500 የአሜሪካን ዶላር ያወጣል። ወደ ኢትዮጵያ ሲመነዘር ደግሞ በአማካይ የአንድ ዶሮ ዋጋ እስከ 450 ሺህ ብር ያወጣል። ይህ ማለት ለአንድ ኢትዮጵያዊ ብትሰጠው ወንበር፣ ጠረጴዛ፣ ማንኪያና ሽኳ ገዝቶ አነስ ያለ ቁርስ ቤት ያስጀምረዋል። 10 አያም ሴማን ዶሮ ካሎት ደግሞ 4,500,000 ሺህ ብር አሎት ማለት ነው። የአንድ አያም ሴማን እንቁላል ዋጋ እስከ 15 ዶላር ያወጣል። በዚህ ምክንያት የተነሳ አሜሪካውያን ባለው ውድ ዋጋ ምክንያት የዶሮ ላምበርጊኒ እያሉ ይጠሩታል። እስቲ በአይነ ህሊናችሁ ስሉት። አንድ ፍጥረት ላባው ብቻ ሳይሆን ምንቃሩ፣ ምላሱ፣ ስጋው፣ አጥንቱ አልፎ ተርፎም የውስጥ አካላቱና ደሙ ሳይቀር እንደ ከሰል የጠቆረ ዶሮ ምን ቢኖረው ነው 2500 ዶላር የሚያወጣው? ዛሬ ይህ ዶሮ ለምን እንደዚህ ውድ እንደሆነና ከጀርባ ያለው ታሪካዊ አመጣጡን 800 ዓመት ወደ ኋላ ተመልሰን በዝርዝር እናያለን። አብራችሁን ቆዩ። ታሪካችን የሚጀምረው ከዛሬ 800 ዓመታት በፊት የዚህ ዶሮ ዝርያ ለመጀመሪያ ጊዜ የታየባት በኢንዶኔዥያ በምትገኘው ጃቫ ደሴት ኬዱ በምትባል ሰፈር ነው። በዚች ኬዱ በተባለች ሰፈር በ12ኛ ክፍለ ዘመን የነበሩት የጃቫ ነገስታትና መኳንንት ይህን የጥቁር ዶሮ ዝርያ ለመጀመሪያ ያገኙት። በዚህ ዘመን የነበሩ የጃቫ ነገስታትና መኳንንት ይህን ዶሮ እንደ ትልቅ የሀብትና የክብር ምልክት ይመለከቱት ነበር። በተለይም የኬዱ ጎሳዎች ይህን ዝርያ እንደ ቅዱስ ፍጥረት ይንከባከቡት ነበር። ለጃቫውያን አያም ሴማኒ ማለት ከሰማይ የወረደ የመንፈሳዊ ኃይል መገለጫ ነበር። አሁንም ነው። በጥንታዊ የጃቫ ስልጣኔ ዶሮ በቤት ውስጥ መኖሩ ባለቤቱ ከመጥፎ መናፍስት እንደሚጠብቅና የንግድ ስራውን እንደሚያቃና ይነገራል። በጃቫውያን ባህል የዚህ ዶሮ ደም እጅግ ከፍተኛ ኃይል አለው ተብሎ ይታመናል። በጃቫ ውስጥ አንድ ሰው የማይድን በሽታ ከታመመ እንዲፈወስ አያም ሴማኒ እንደ መስዋዕትነት ይቀርባል። አዳዲስ ትላልቅ ፕሮጀክቶች ሲጀምሩ፣ አንድ ትልቅ ሆቴል ሲከፍቱ፣ ብቻ የሆነ ነገር ሲጀምሩ ስራቸው እንዲያቃናላቸው ይህን ዶሮ በመጀመሪያ ያርዳሉ። ኢንዶኔዥያውያን ይህን ዶሮ ከመብላት ይልቅ ለመንፈሳዊ ስነ ስርዓቶች ቅድሚያ ይሰጣሉ። አያም ሴማኒ ከኢንዶኔዥያ ህዝብ ጋር ያለው ግንኙነት ከምግብነት የላቀ ነው። ሴማኒ የሚለው ቃል በጃቫ ቋንቋ ሙሉ በሙሉ ጥቁር ማለት ሲሆን ጥቁርነቱ ጨለማን ሳይሆን ጥበቃና ጥበብ እንደሚወክል በኩራት ይናገራሉ። አሁን ወደ አስገራሚው የሰውነት አወቃቀሩ እንግባ። አንድ አያም ሴማኒ ልክ እንደ ሌሎች አይነት ዶሮዎች 2 እግር፣ 2 መንፈርና 12 አካላት አለው። ከሌሎች ዶሮዎች የሚለየው ላባው እንደ ብረት አረንጓዴና ወይን ጠጅ ቀለም የሚያንጸባርቅ ጥቁር፣ ቆዳው፣ አጥንቱ፣ ደሙ ስለጠቆረ ብቻ ሳይሆን አያም ሴማኒዎች የጤና መጋዘን ነው ቢባል ማጋነን አይሆንም። በውስጥ የሚገኙት ለጤና የሚሰጡት ጥቅም ከኖርማል ዶሮ ጋር ሲነጻጸሩ ሰማይና ምድር ናቸው። እድሜያቸው ሳያሳስባቸው 70 እና 80 ዓመት ሆነው አቅማቸውና ፊታቸው ቆዳ ሳይሸበሽብ እንደ ወጣት መሆን ካማረቦት የዚህን ዶሮ ስጋ መብላት ፍቱን መፍትሄ ነው። አያም ሴማኒዎች በስጋቸው ውስጥ ካሮሲን የሚባል ንጥረ ነገር አላቸው። ይህ ንጥረ ነገር የሰውነት የመከላከል አቅም በከፍተኛ መጠን ይጨምራል። የእድሜ መገፋትን ይከላከላል። እንዲሁም የአእምሮ ንቁነትን ይጨምራል። ይህ ዶሮ የፕሮቲንና የቫይታሚን መደብር ብንለውም ማጋነን አይሆንም። አያም ሴማኒዎች በስጋቸው ከፍተኛ የሆነ የፕሮቲን ክምቻ ቫይታሚን ቢ1፣ ቢ2፣ ቢ6፣ ቢ12 እና ቫይታሚን ኢ በውስጥ ይገኛሉ። እንዲሁም ስጋው ዝቅተኛ ኮሌስትሮል ስላለው ለልብ ጤንነት ተመራጭ ምግብ ይሆናል። በዘመናዊው የሕክምና ሳይንስ የዚህ ዶሮ ስጋ ሱፐር ፉድ ተብሎ ተመድበዋል። በተለይ ለነፍሰ ጡር እናቶችና ለደከሙ ሰዎች እንደ ተፈጥሯዊ ጉልበት ሰጪ ይታያል። አያም ሴማኒ ስጋቸው ብቻ ሳይሆን እንቁላላቸውም የቅንጦት ነው። በኢንዶኔዥያ ባህል በተለይም በጃቫ ደሴት ከአያም ሴማኒ እንቁላል የሚዘጋጅ ጃሚ የሚባል ባህላዊ መጠጥ አላቸው። ባለሀብቶችና የአካባቢው ጎበዞች ጠንካራ ለመሆን የሚጠጡት ይህ ፈሳሽ የሚዘጋጀው ጥሬውን የአያም ሴማኒ እንቁላል ከትኩስ ወተት ከማርና ከዝንጅብል ጋር በመቀላቀል ነው። ይህን መጠጥ ለመቅመስ የኪሶ አፍ 5 እጥፍ ማስፋት ይኖርቦታል።
አንድ የአያም ሴማኒ እንቁላል ያለበት የአንድ ብርጭቆ ጃሙ ከ80,000 እስከ 100,000 ሩፒያ ወይም ከ7 እስከ $10 ይሸጣል። ይህ መጠጥ እንደ ተራ መጠጥ ሳይሆን እንደ ወሳኝ የኃይል ምንጭና ለወንዶች እንደ ተፈጥሯዊ ቪያግራ የሚያገለግል የጥቁር ዶሮ ገጸ በረከት ነው። አያም ሴማኒዎች ከሌሎች ዶሮዎች በበለጠ ብልህና ንቁ ናቸው። በቀላሉ ከሰው ጋር ይላመዳሉ። ኖርማል ዶሮዎች ለምግብነት ብቻ ሲታሰቡ፣ እነዚህ ግን በኢንዶኔዥያውያን ባህል እንደ ጓደኛም ይታያሉ። ሆኖም ግን አያም ሴማኒዎች የማራባት አቅማቸው ከሌሎች ዶሮዎች ጋር ሲነጻጸር በጣም ዝቅተኛ ነው። በአመት በአማካይ እስከ 90 እንቁላል ብቻ ይጥላሉ። እሱንም በጣም ሰፊና ምቹ የሆነ መኖሪያ ካገኙ ነው። እድገታቸው ደግሞ ከሌሎች ዶሮዎች ጋር ሲነጻጸር ቀርፋፋ ነው። አያም ሴማኒዎች በመሰረቱ ሞቃታማና እርጥበታማ አየር ይወዳሉ። የኢንዶኔዥያ ሙቀት ለነሱ ተፈጥሯዊ ቤታቸው ነው። ነገር ግን በሚገርም ሁኔታ ጠንካራ ዝርያዎች በመሆናቸው መጠነኛ ቅዝቃዜን የመቋቋም አቅም አላቸው። ሆኖም ግን በሽታ የመከላከል አቅማቸው ከሌሎች ዶሮዎች ጋር ሲነጻጸር ትንሽ ዝቅተኛ ሊሆን ስለሚችል ንጽህናው የተጠበቀ ደረቅና ሰፊ የመንቀሳቀሻ ቦታ ይፈልጋሉ። ዛሬ የአውሮፓና የአሜሪካ ሀብታሞች ይህን ዶሮ እንደ ውድ መኪና ወይም ጌጣጌጥ ለክብር ያደርጉታል። ጥቁርነት ውበት ብቻ ሳይሆን ጥልቀት ያለው ታሪክ፣ ሳይንስና ጥቅም እንደሆነ አያም ሴማኒዎች ምስክር ናቸው። ይህን አስገራሚ ፍጥረት የማራባት ፍላጎት አላችሁ ወይስ ስጋውን ለመቅመስ ትደፍራላችሁ? ሐሳባችሁን በኮሜንት አጋሩን። እንደዚህ አይነት ቪዲዮዎች እንደርሷችሁ ቻናላችን ሰብስክራይብ ማድረግን አትርሱ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ እስክንገናኝ ሰላም።